በአንድ ቀን ውስጥ የህይወታችሁን አቅጣጫ ሊለውጡ የሚችሉ 4 ስሜቶችን ወይንም ኢሞሽንስ ዝርዝር ልንገራችሁ። እንደምናውቀው ስሜቶቻችን ኃይለኛ ናቸው። አንዳንድ ጊዜ አጠቃላይ የህይወታችሁን አቅጣጫ ለመቀየር ብዙ ነገር አያስፈልግም። በጣት የሚቆጠሩ ነጥቦች ሁኔታዎችን የመገለባበጥ ትልቅ አቅም አላቸው። ከአራቱ ስሜቶች ውስጥ የመጀመሪያው የመመረር ስሜት ነው። ይህ በጣም ኃይለኛ ስሜት ነው። በቃኝ፣ ከዚህ በላይ አልችልም ማለት ነው። በትንሽም ሆነ በትልቅ ነገር ላይ በቃኝ ካላችሁ ያ ቀን የነገሩ ማብቂያ ላይሆን ይችላል። ነገር ግን አዲስ ታሪክ የሚጀመርበት ቀን እንደሆነ አትጠራጠሩ። እስከ ዛሬ በተለያየ መንገድ ስትዋሹ መኖራችሁን በቃኝ በሉ። ስንፍናን በቃኝ በሉ። በቅዠት ዓለም ውስጥ መኖርን በቃኝ በሉ። ያለ ጥረት የተሻለን ውጤት መጠበቅን፣ ለራሳችሁ አለመታመንን፣ ጥገኛ መሆንን፣ የማትወዱትንና የማይለውጣችሁን ሥራ መስራትን እንዲሁም አለማወቅን በቃኝ በሉ። ከእንግዲህ በዚህ መልኩ መኖር አያስፈልግም። በውሸትና በድህነት ሕይወት መኖር በቃኝ በሉ። እንዴት ያለ ኃይለኛ ቃል ነው! አንድ ሰው በመጨረሻ ተራ በሆነ ሕይወት ወይንም በሚዲዮክሪቲ ሲመረር፣ ተሸናፊ በመሆኑ ሲበሳጭና በመጨረሻም በውስጡ ባለው በዚያ አስከፊና አስመራሪ ስሜት ውስጥ ሆኖ በቃኝ ሲል፣ ያኔ ነገሮች ይነቃነቃሉ። ከእንግዲህ ለአንድ አፍታ እንኳ በዚህ መልክ አትኖሩም። ይህ በቃኝ የምትሉበት ቀን የህይወታችሁን አቅጣጫ የምትቀይሩበት ቀን ሊሆን ይችላል። ያ ሰው ጉልበቱን፣ ዕውቀቱንና እድሜውን እየበላበት የሚገኘውን ግንኙነቱን፣ የሥራ ቦታውን ወይንም ጓደኞቹን ከመሸከም ራሱን ያቅባል። ይህ የእስከዛሬው በቂ ነው፣ ከዚህ በኋላ ይህ ህይወት ለኔ አይገባኝም፣ እቀይረዋለሁ ይላል። በቃኝ የሚል ቁርጠኝነት የተሞላበትን ተግባር ፈጽሙ። ይህ እጅግ ኃይለኛ ድርጊት ነው። ሁለተኛው ውሳኔ ወይንም ዲሲሽን ነው። ውሳኔ መስጠትና ማሳለፍ ክብደት ያለው ከመሆኑ ባሻገር ልዩ ስሜትን የሚጠይቅ ተግባር ነው። በሆዳችሁ ውስጥ የሚፈጠር አንዳች አይነት ጭንቀት አለ። ስንት ሌሊቶችን በእኩለ ሌሊት በብርድ በላብ ተጠምቃችሁ ከእንቅልፋችሁ እየነቃችሁ ለመወሰን ታግላችኋል። ይህንን ውስጣዊ የእርስ በርስ ጦርነት ብለን ልንጠራው እንችላለን። ምን ማድረግ አለብኝ በሚል ጥያቄ መወጠር። እንግዲህ እድገትን የምትፈልጉ ከሆነ መወሰንን መፈለግ ይኖርባችኋል። ላካፍላችሁ የምችለው የአንድን ባለጸጋ ሰው ምክር ነው። እርሱም እንዲህ አለ፣ ነገሩ ቀላል ከሆነ ቀለል አድርጋችሁ ፈጽሙት፣ ከባድ ከሆነ ደግሞ በከበደ መንገድ አድርጉት፣ ብቻ ግን ሳታሳኩት እንዳትመለሱ ይላል። ዛሬ ምሽቱን ቤታችሁ ተቀምጣችሁ በቀጣዮቹ ጥቂት ቀናት ውስጥ ውሳኔ የሚያስፈልጋቸውን ጉዳዮች ዝርዝር አስቀምጣችሁ ሁሉንም ብታጠናቅቁ ለሚቀጥሉት 10 ዓመታት የሚሆን በቂ መነሳሳትን ሊሰጣችሁ ይችላል። ልብ በሉ፣ ነገሩን መግፋትና ችላ ማለት ከመወሰን የበለጠ ቀላል እንደሆነ እወቁ። አንዳንድ ጊዜ ከሁሉ የሚከብደው ክፍል ውሳኔው ራሱ ነው። ቀላሉን መምረጥ ሁልጊዜም ወደ ኋላ ይጎትታችኋል። ሶስተኛው ስሜት ፍላጎት ወይንም ዲዛየር ነው። አንድን ነገር አጥብቆ መሻት። ይህንን ጠንካራ ፍላጎት እንዴት ማምጣት እንዳለባችሁና መፈለግ መቻልን እንዴት እንደምታገኙት ማንም ሊነግራችሁ አይችልም። እሱን ከውስጣችሁ ማመንጨት ያለባችሁ እናንተ ራሳችሁ ናችሁ። ስለ ፍላጎት የማውቃቸው 2 ነገሮች አሉ። አንደኛ፣ ፍላጎት የሚመጣው ከውስጥ እንጂ ከውጭ አይደለም፣ ከሌላ ቦታ አታዙትም። ሁለተኛ፣ ፍላጎት በአንድ የሆነ ምክንያት ሊቀሰቀስ የሚችል ነገር ነው። ያ ምክንያት ምን ሊሆን እንደሚችል ግን ማን ያውቃል? አንዳንድ ጊዜ በውስጣችሁ ያለው ፍላጎት የሆነ ነገር እስኪከሰት ድረስ አድፍጦ ይጠብቃል። ያ ነገር ምናልባት መጽሐፍ ሊሆን ይችላል፣ ምናልባት ሙዚቃ ሊሆን ይችላል፣ ስዕል ሊሆን ይችላል፣ ስብከት፣ የሰው ንግግር፣ ዲስኩር ወይንም የጓደኛ ወሬ፣ አልፎ ተርፎም አንድ ተራ የሚመስል የመንገድ ላይ አጋጣሚ ሊሆን ይችላል። ማን ያውቃል? ላስተላልፍላችሁ የሚችለው ምርጡ ምክር ማንኛውንም ሰዋዊ ተሞክሮ በደስታ ተቀበሉ የሚል ነው። የትኛው ተሞክሮ ውስጣችሁን እንደሚያነሳሳው አታውቁምና መጥፎ የሚባሉ ተሞክሮችን እንኳን ሳይቀር መቀበልን ተለማመዱ። አንዳንድ ጊዜ ትልቁ ንቃት የሚመጣው ካጋጠማችሁ በጣም መራራ የሆነ ተሞክሮ ውስጥ ተፈልቅቆ ነው። ስለዚህ አጥሮቻችሁን አስወግዱ፣ ግንቦቻችሁንም አፍርሱ። ምክንያቱም ሐዘንና መከፋት ወደ ውስጣችሁ እንዳይገባ የሚከላከለው ግንብ ደስታም እንዳይገባ የሚከላከል ግንብ ነው። ሕይወት እንድትነካችሁ ፍቀዱላት እንጂ እንድትገድላችሁ አትፍቀዱላት። አራተኛው ስሜት ቁርጠኝነት ወይንም ሪዞልቭ ነው። ይህ የመጨረሻውና እጅግ ኃይለኛው ስሜት ነው።
የቁርጠኝነት ስሜት በውስጣችሁ አደርገዋለሁ የሚል መንፈስን ይፈጥራል። በቋንቋ ውስጥ ካሉ እጅግ ኃይለኛ ቃላት መካከል አደርገዋለሁ ወይንም አይ ዊል የሚለው ቃል አንዱ ነው። አንድን ሰው በዓላማው ላይ ሕይወቱን እንኳን ለመወራረድ ቆርጦ ከተነሳ ምንም ነገር ሊቋቋመውም ሆነ ሊያስቆመው አይችልም። ምክንያቱም ቁርጠኝነት ማለት በአጭሩ አደርገዋለሁ ወይንም እሞታለሁ ማለት መቻል ነው። ይህ እጅግ ኃይለኛ አቅም ነው። የሕይወታችሁ አቅጣጫ የሚቀየረው ይህንን በልባችሁ ያኖራችሁ ቀን ሊሆን ይችላል። አንድ ቁርጠኛ ሰው አደርገዋለሁ ወይንም እሞታለሁ ሲል ዓለም በሚገርም ሁኔታ መንገድ የመልቀቅ ልማድ አላት። ያ ሰውም ይህንን ግዙፍ ተራራ እወጣዋለሁ፣ በጣም ረጅም ነው፣ በጣም ሩቅ ነው፣ ድንጋያማም ነው፣ ከዚህ በፊት ማንም አላደረገውም ብለውኛል፣ ነገር ግን ይህ የእኔ ተራራ ነው፣ እወጣዋለሁ። በቅርቡ ከላይ ሆኜ እጄን ሳውለበለብ ትመለከቱኛላችሁ፣ አሊያም እዚያው ተራራው አጠገብ ወድቄ እሞታለሁ፣ ምክንያቱም በባዶ እጄ አልመለስም ይላል። ፈጽሞ ተስፋ ላለመቁረጥ ለራሳችሁ ቃል ግቡ። አስቡት፣ አንድ ሕፃን ልጅ መራመድ ለመማር ምን ያህል ጊዜ መሞከር ያስፈልገዋል? መሞከሩን እንዲያቆም ከማድረጋችሁ በፊት ለአንድ ጨቅላ ሕፃን ምን ያህል ጊዜ ትሰጡታላችሁ? በዓለም ላይ ያለችን ማንኛውም እናት ይህንን ጥያቄ ብትጠይቋት ልጄ መራመድ እስኪማር ድረስ መሞከሩን ይቀጥላል የሚል መልስ ትሰጣለች። ይህ እጅግ አስደናቂና አስማታዊ ቀመር ነው። አሁን ውጤት የጨዋታው ዋነኛ ግብ እንደመሆኑ መጠን እነዚህን ስሜቶች በሙሉ ቀስቅሶ ውጤት ወደሚያስገኝበት መስመር የሚያስገባቸውን ትልቅ ሚስጥር ላሳያቸው። ተግባር ወይንም አክሽን ይባላል። በመጨረሻም ስለሚሰማችሁ ስሜት አንድ ነገር ማድረግ አለባችሁ። ሃይማኖቶቻችን ሰሚዎች ብቻ እንዳንሆንና የድርጊት ሰው እንድንሆን አበክረው ያስተምሩናል። ምክንያቱም እምነት ያለ ሥራና ተግባር ምንም ጥቅም የለውም። ዓለምም የሚያደንቀው አድራጊዎችን ነው። በዚህ ዘመን አንዳንድ ሰዎች አዎንታዊ የሆኑ የማረጋገጫ ቃላትን አፊርሜሽንስ በመደጋገም ላይ አብዝተው ይተማመናሉ። አፊርሜሽንስ ላይ በጣም መጠንቀቅ አለባችሁ። በእምነትና በስንፍና ወይንም በሞኝነት መካከል ቀጭን መስመር እንዳለ ማስታወስ ያስፈልጋል። ስለ አዎንታዊ የማረጋገጫ ቃላት ወይንም አፊርሜሽንስ ልሰጣችሁ የምችለው ምርጡ ፍንጭ ይህ ነው። ያለ ዲሲፕሊን የሚደረግ አፊርሜሽን የቅዠት ወይንም የዲሉዥን መጀመሪያ ነው። በሕይወት ላይ ከመቃዠት ደግሞ የከፋ ነገር የለም። የፀሐይን መውጫ ለመፈለግ ወደ ምዕራብ አቅጣጫ እንደመጓዝ ነው። ስህተት ውስጥ መኖር እጅግ መጥፎ ነው። ሆኖም ግን ዲሲፕሊን የታከለበት አፊርሜሽን እጅግ አስደናቂ ውጤቶችን ሊያመጣ ይችላል። ከሁለተኛው የዓለም ጦርነት በኋላ የጃፓን ዜጎች ሀገራቸውን ሲመለከቱ ያዩት ነገር ቢኖር ወደ አመድነት የተቀየሩ ከተሞችን ነበር። የወደሙ ፋብሪካዎችንና ለመኖር የሚታገሉ በሚሊዮኖች የሚቆጠሩ ሰዎችን ነበር የተመለከቱት። ከዚህ እውነታ ጋር ሲጋፈጡም ሽንፈትን ዘላቂ ማንነታቸው አድርገው መቀበል ይችሉ ነበር። እነሱ ግን አንድ ውሳኔ ወሰኑ። አገራችንን እንደገና እንገነባታለን አሉ። ይህ እጅግ ኃያል የሆነ አዋጅ ነው። ነገር ግን አዋጅ ብቻውን ምንም ነገር አይለውጥም። የሚቀጥለው ጥያቄ ይህንን አዋጅ እውን ለማድረግ ምን መደረግ አለበት የሚል ነበር። እነሱም ሕዝባችንን እናስተምራለን አሉ። በመቀጠልም ኢንዱስትሪዎቻችንን እንደገና እንገነባለን አሉ። ከዚያም ማንም ከሚጠብቀው በላይ ረጅም ሰዓት እንሰራለን፣ በፍጥነት እንማራለን፣ እንዲሁም የተሻለ ነገር እናመርታለን አሉ። ለዓመታት ከፍተኛ ጥረት አደረጉ። ምቾታቸውን ለመሰዋትም ፈቃደኛ ሆኑ። የገጠሟቸውን መሰናክሎች በጠቅላላም ተቋቋሙ። በጥቂት አስርት ዓመታት ውስጥም ጃፓን ራሷን ከዓለም ግንባር ቀደም የኢኮኖሚ ኃይሎች አንዷ አድርጋ ገነባች። እውነተኛ ቁርጠኝነት ማለት ይህ ነው። አደርገዋለሁ ብሎ መናገር ብቻ አይደለም። ቁርጠኝነት ማለት አደርገዋለሁ የሚለውን ቃል ወደማይቀየር እውነታነት የሚለውጡ ልማዶችን፣ ዲሲፕሊንንና መስዋዕትነትን መገንባት ነው። ድርጊቶቻችሁ የምትገቡትን ቃል ኪዳን ለመሸከም የሚያስችል ጥንካሬ እንዳላቸው አረጋግጡ። ካልሆነ ግን በቃላት ደረጃ ብቻ ቀርተው ይበተናሉ፣ ቅዠትም ይሆናሉ። ሁልጊዜም ከምኞታችሁ ጋር የሚመጣጠን የድርጊት እቅድ ወይንም ጌም ፕላን እንዳላችሁ እርግጠኛ ሁኑ። ካልሆነ ግን ምኞቶቻችሁ ሁልጊዜም ምኞት ብቻ ሆነው ይቀራሉ። ከዚህ ቀጥለን ይህንን ቪዲዮ አይታችሁ ስትጨርሱ ሁላችሁም ቆም ብላችሁ ልታስቧቸው የሚገቡ 4 መሰረታዊ ጥያቄዎችን እናያለን። እነዚህን ጥያቄዎች አጥንታችሁ ድረስ ዘልቀው እስኪሰሟችሁ ልታብሰለስሏቸው ይገባል። የመጀመሪያው ጥያቄ በዓለም ላይ ካሉ ትልልቅ ጥያቄዎች ውስጥ አንዱ ነው። ይኸውም ለምን ዋይ የሚል ጥያቄ ነው። ለምን ትሞክራላችሁ? ለምን ያንን ሁሉ መጽሐፍ ታነባላችሁ? ለምን ያን ያህል ርቀት ትጓዛላችሁ? ለምን ይህን ያህል ታገኛላችሁ?
ለምን ይህን ያህል ታካፍላላችሁ? ለምን ትማራላችሁ? በማለዳ ትነቃላችሁ? ራሳችሁን ለምን ያን ያህል ፈተና ውስጥ ታስገባላችሁ? ለምን ትጥራላችሁ? ለምን? ይህ እጅግ አስፈላጊና መሰረታዊ ጥያቄ ነው። ሁለተኛው ጥያቄ ለምን ለሚለው ጥያቄ የሚሆን ምርጥ ምላሽ ነው። ለምን አይሆንም? ዋይ ኖት የሚል ጥያቄ። ታዲያ በህይወታችሁ ሌላ ምን ልታደርጉ ትችላላችሁ? ምን ያህል መጽሐፍ ማንበብ እንደምትችሉ፣ ምን ያህል ርቀት መጓዝ እንደምትችሉ፣ ምን ያህል ማግኘት እንደምትችሉ፣ ምን ያህል ጓደኛ ማፍራት እንደምትችሉ፣ ምን ያህል ስብዕናችሁን ማሳደግ እንደምትችሉ፣ ምን ያህል ተጽዕኖ መፍጠር እንደምትችሉ፣ ምን ያህል ነገሮችን ማሳካት እንደምትችሉ፣ ምን ያህል እንደምትጠነክሩና ምን ማየት እንደምትችሉ አስባችሁ ለምን ይቀራሉ፣ ለምን አይሆንም ስትሉ ጠይቁ። እስክትሄዱ ድረስ እዚህ መቆየታችሁ አይቀሬ ነው። ታዲያስ ለምን አይሆንም? ሶስተኛው ጥያቄ ለምንስ እናንተ አትሆንም? ዋይ ኖት ዩ የሚል ጥያቄ ነው። አንዳንድ ሰዎች በጣም ትንሽ በሚባል አጀማመር እጅግ አስደናቂ ነገሮችን አድርገዋል። ያ ሰው ለምን እናንተ አትሆኑም? አንዳንድ ሰዎች በጣም በጥሩ ሁኔታ ተሳክቶላቸው መሄድ ችለዋል። ብዙ ነገሮችንም ማየትና ማድረግ ችለዋል። የሚፈልጉበት ቦታ ላይ መገኘት ችለዋል። የተመኙትን ማግኘት ችለዋል። መደሰት ችለዋል። እናንተስ ለምን እነዚህን ሰዎች አትሆኑም? የተለያዩ ባህሎችንና ከተሞችን ተንቀሳቅሳችሁ ማየት አለባችሁ። መጽሐፍትን ማንበብ አለባችሁ። የንግድ ስራዎችን መስራት አለባችሁ። በንግድ፣ በፍቅር፣ በጉዞና በተለያዩ ተሞክሮች ውስጥ መሳተፍና ማለፍ አለባችሁ። ሁሉንም ነገር ማድረግ አለባችሁ። ምክንያቱም ሌሎች እያደረጉት ነው። ያ ሰው ለምን እናንተ አትሆኑም? ከከፍተኛ ዲሲፕሊን የሚመጡትን ውጤቶች ማወቅ አለባችሁ። ከተራራው ጫፍ ላይ ሆኖ እንደመመልከት ያለ ምንም ውብ ነገር የለም። የመጨረሻውና አራተኛው ጥያቄ ለምንስ አሁን አይሆንም? ዋይ ኖት ናው የሚል ጥያቄ ነው። የተሻለ የወደፊት ህይወታችሁን ከእንግዲህ አታዘግዩ። በአዲስ ጉልበት ወደ ሥራ ግቡ። አዳዲስ መጽሐፍትን አንብቡ። አዳዲስ ጥያቄዎችንም ጠይቁ። አዳዲስ ግቦችን አስቀምጡ። አዲስ ማስታወሻ ደብተር ያዙ። የድርጊት እቅድ አውጡ። ተጨማሪ ንባብ አድርጉ። ንባብ የዘወትር ስንቃችሁ ነው። ለውጦችን ማድረግ ጀምሩ። ውይይቶችንም አድርጉ። አዳዲስ ግንኙነቶችን ፍጠሩ። እናም አሁኑኑ አድርጉት። ይህንን ካደረጋችሁ ከቀናት በአንዱ ታሪካችሁን ሁላችንም እንደምንሰማ እምነት አለኝ። ከከፍታው ላይም የምንገናኝ ይሆናል። የተከበራችሁ የሰው መንገድ ተከታታዮቻችን የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።